ጓደኛሞች ናቸው፣ ግን ባገኘው ቁጥር ወይም ባገኙት ቁጥር ጓደኞቹ ያሳንሱታል፣ ዲግሬድ ያደርጉታል፣ በራስ መተማመኑን ይመቱበታል፣ ስለ ራሱ ያለው አመለካከት ትንሽ እንዲሆን ያደርጉበታል። ጉድ ባይ። መለየት ካለብሽ የምትለይበት ውሳኔም እሱም አሰርቲቭነስ ነው። በህይወትሽ የምታሰምሪው መስመር ነው። ከዚህ አትለፊ፣ ከዚህ አትለፍ። ይሄ እኔ ባውንደሪ ነው። አእምሯችን ላይ ጭንቀት እያመጣብን ከሆነ፣ አንዛይቲ እያመጣብን ከሆነ፣ ያ ጉዳይ ድብርት እያመጣብን ከሆነ፣ ዲፕሬሽን፣ ያንን ነገር ካሳለፍን በኋላ ሄደን ዳውን ሆነን የምንቀመጥ ከሆነ፣ ዲፕሬሽን እያመጣብን ከሆነ ኖ ማለትን ልመዱ። አንድ ሰው አንዲት ሴትን ይወዳታል፣ ፍቅር ይዞታል። ቴክስት ያደርጋል፣ ይደውላል፣ ቴክስት ያደርጋል፣ ይደውላል። አላሳዝንሽም ወይ ይላታል። እሷ ኖ ትላለች። ታመምኩኝ፣ መታመሜ ነው፣ እንዲህ ልሆን ነው ትላለች። ይሄ አሰርቲቭነስ ነው። ግን ምን ይሆናል መሰለሽ ምህረት፣ ብዙ ጊዜ ሴቶች ለወደዳቸው ሰው አዝነውለት ስላዘኑለት የፍቅር ግንኙነት ይጀምራሉ። ይሄ መሆን የለበትም። ወይም አዝነውለት ያገቡታል። አንዲት ሴት ወዳውና ምናበት ነው እንጂ ማግባት ያለባት አዝናለት ማግባት የለባትም። ስለዚህ ይሄም ደግሞ ስታየው ያቺ ነው ያለችው በጣም እንዲሆኛለሁ ታዝንለታለች፣ ትራራለታለች፣ ትመክረዋለች። ግን የፍቅር ግንኙነት ግን ነው። ሌላ ምሳሌ ልንገርሽ። ጓደኛሞች ናቸው፣ ግን ባገኘው ቁጥር ወይም ባገኙት ቁጥር ጓደኞቹ ያሳንሱታል፣ ዲግሬድ ያደርጉታል፣ በራስ መተማመኑን ይመቱበታል፣ ስለ ራሱ ያለው አመለካከት ትንሽ እንዲሆን ያደርጉበታል። ይጠይቃቸዋል እንዲያስተካክሉ፣ ይለምናቸዋል እንዲያስተካክሉ፣ አያስተካክሉም። ከዛ ምን ያደርጋል? ቅድም ጉድ ባውንደሪ ያለን አይደል? አሁን ደግሞ ጉድ ባይ ደግሞ አለ። ጉድ ባይ። መለየት ካለብሽ የምትለይበት ውሳኔም እሱም አሰርቲቭነስ ነው። አሁን አንዳንድ ነገሮች ይሄ ሰልፍ ዲሲፕሊን የሚባለው ለምሳሌ አመጋገቤ ላይ ሊሆን ይችላል። መብላት የሌለብኝ ምግቦች ይኖራሉ። በውል ወይ ክብደት እንዳልጨምር ወይም ደግሞ ለጤና አይጠቅምም ብዬ የማልበላቸው ነገሮች ይኖራሉ። ግን አንዳንዴ ያምረኛል። ከዛ ልትገዢው ቲና ወይም ቀርቦ ልትበይቲና ኖ ትያለሽ። እሱ ደግሞ ራስን ለመግዛት በጣም ይጠቅመን ነገር ነው። በኃይል ይጠቅመናል። በቤተሰብ ነው የሚባሉ ነገሮች አንዳንዱ ለጥቅማችን ነው። ለምሳሌ ወደ የራሳችን ውሳኔ መወሰን የማንችልበት እድሜ ላይ ባለንበት ጊዜ ቤተሰብ አይሆንም የሚልበት ጊዜ አለ። ለምሳሌ ናይት ክለብ ጓደኞቼ ይሄዳሉና እኔ መሄድ እፈልጋለሁ ስትል አንዲት ሴት ልጅ ቤተሰብ ኖ ይላል። አደገኛ ሆኖ ሲታየው ቤተሰብ ስለሚያውቅ የበለጠ ወላጆች ማቹር ስለሆኑ ኖ የሚሉበት ጊዜ አለ። ስለዚህ ልጅ አባቱ ወይም እናቱ እሺ እስኪሉ ድረስ። በነገራችን ላይ አሰርቲቭነስ ከአግሬሲቭነስ ይለያል። አግሬሲቭነስ ተሳድቦም ተጣልቶም ነገሮችን ማስፈጸም ነው። አሰርቲቭነስ ግን በትህትና ማሳመን ነው። ያ መብትሽ የሆነውን ነገር የምትፈልጊውን ነገር በትህትና በደንብ አድርገሽ ታሳምኛለሽ። ከዚሁ ጋር ተያይዞ ግን አሁን ተማሪዎች ስለሚያዩን እኔ ሃይስኩል ቦሌ ነው የተማርኩትና ጓደኛሞች 4 ነበር። ከዛ ትምህርት ቤት እየሄድን ሁለቱ በተለይ ጓደኞቻችን ንቅጣው ይባባላሉ። ክላስ ንቅጣ ይላሉ። ከዛ እኔ በፍጹም እላለሁ፣ በፍጹም እንቅራንት ምን የት ትደርሳለሁ ብለህ ነው ይሉኛል። የት ደርሳለሁ ብለህ እስቲ እናያለን የት እንደምትደርስ ነው ይሉኛል። ሌላ አንዱ ጓደኛዬ አሸንፈዋለሁ ወደ እኔ ይመጣል። ዳይታብዬ ይባላል፣ አሜሪካ ነው ያለው። እና አሸንፈውና ወደ እኔ ወስደዋለሁ ወደ ትምህርት ቤት። እነሱም ቢብለው ይቀራሉ። ጓደኞቻችሁ ይመጡና ለተማሪዎቹ እየተናገርኩ ነው፣ እችን ሞክራት ይላሉ። ሁላችንም እኮ እናጨሳለን፣ እችን ሞክራት ይሉታል። አሁን እሺ በማለቱና እምቢ በማለቱ መካከል ህይወቱ ይወሰናል። ማለት ላይፍ ነው ዲተርሚንድ የሚሆነው። እሺ ካለና አንዴ ከቀመሰው የማይወጣበት ወጥመድ ውስጥ ሊገባ ይችላል። እምቢ ካለና ጓደኞቼ ቢያዝኑ ይሻላሉ ካለ ግን ያመልጣል። ስለዚህ
እኔ የምላቸው ወጣቶችን ተማሪዎችን እምቢ በሉ። ሴይ ኖ። ሲጋራ ቅመሳት ኖ። ናይት ክለብ ይሁን ብናን ፓርቲ ተዘጋጅቷል እንሂድ ኖ። እኔ የመጣሁት እዚህ ኮሌጅ ተማሪዎችም ሊሆን ይችላሉ። አንዲት ሴት ይነዘንዟት ይሆናል እንዲህ ካልሄድን ጭፈራ ካልወጣን። እኔ የመጣሁት እዚህ ዩኒቨርሲቲ የመጣሁት ኮሌጅ የመጣሁት ለዓላማ ነው፣ ለመማር ነው የመጣሁት። ኖ ማለትን ልመዱ። አሰርቲቭነስ ይኖራቸው። ኖ ማለት በጣም በጣም አስፈላጊ ነገር ነው። የፒር ፕሬሸርን ወጣቶች የሚቋቋሙበት ኖ በማለት የሚያመልጡት ችግሮች አሉ በብዛት እና ሊለማመዱት የሚገባ ነገር ነው ብዬ አምናለሁ። ከዚሁ ጋር ተያይዞ መጀመሪያ ሲጀመር ያ ሰው ትክክል ካልሆነ ያንቺ ካልሆነ በፐርሰናሊቲ ኮምፓቲብል ካልሆናችሁ ኮሚኒኬሽናችሁ ጥሩ ካልሆነ መጀመሪያ ጥያቄው ራሱ ሲመጣ ኖ ማለት አለብሽ። ሊለምን ይችላል፣ ወድጄሻለሁ ሊል ይችላል፣ በጣም ብዙ ነገር ሊያደርግ ይችላል። ትክክል ካልሆነ ሪሌሽንሺፑን ኖ ማለት አይሆንም ማለት አንድ ነገር ነው። ትክክል ሆኖ ግንኙነቱ የፍቅር ግንኙነቱ ከተጀመረ ደግሞ ምናልባት ወንዱ ቀድሞ የሚፈልጋቸው ነገሮች አሉ። ፕሪማሪታል የሆኑ ከጋብቻ በፊት የሆነ ጾታዊ ግንኙነት ሴክሹዋል ሪሌሽንሺፕ ሊፈልግ ይችላል። ኖ ማለት መቻል አለባት። ኖ ካላልኩት ላጣው እችላለሁ። እጪው ምንም ችግር የለም ከወደደ ይቆይ። ያስቱ ዌይት እስከ ጋብቻው ቀን ድረስ እና እሱ ላይ እንደውም አንዱ እኮ ከፍቺ ምክንያቶች አንዱ ከተጠኑ የፍቺ ምክንያቶች ሲጋቡ እንዳይተማመኑ የሚያደርጋቸው ከጋብቻ በፊት የሚደረጉ ጾታዊ ግንኙነቶች ናቸው። ግን ኖ ብላ ስታቆየው ትዳር ውስጥ ሲገባ ያምናታል። እሱም ራሱ ኖ ብሎ ከቆየ ትገረማለች። አይ ግድ የለም እስከ ጋብቻ ድረስ ምንም እንድናደርግ አንፈልግም ብሎ እምቢ ብሎ ራሱ ወስኖ ከቆየ ትዳር ውስጥ ከገቡ በኋላ የትም ሀገር ቢሄድ ታምነዋለች። ቀደሚያ ከጋብቻ በፊት ግን የሚደረግ ጾታዊ ግንኙነት ሲገቡ እንዳይተማመኑ ያደርጋል። ከጋብቻ በፊት ከኔ ጋር እንዲማረግ ከቻለች ከሌላ ሰውም ጋር አድርጋለች፣ ከጋብቻ በፊት እንዲማረግ ከቻለ እሱ ሊያደርጋል ብለው አለመተማመን ያመጣል። ስለዚህ እዚህ ጋም አይ ማለት ኖ በጣም እኮ አሪፍ ነገር ነው። ስለዚህ አሁን እንዲለምዱት ነው የምንፈልገው። አሰርቲቭነስን መብታቸውን ማስጠበቅ ያለባቸው ቦታ ላይ በትህትና በአክብሮት፣ ባውንደሪ ማስመር ያለባቸው ቦታ ላይ በትህትና በአክብሮት፣ እምቢ ማለት ያለባቸው ቦታ ላይ ታስረዳዋለች። ይህ ይሄድብናል ልንጋባ አይደል እንዴ? ስንት 10 ዓመታት እኮ አብረን እንኖራለን እና ሌትስ ዌይት እንጠብቅ ብላ ማስጠበቅ መቻል አለባት። እና እንደሱ ሲሆን ትዳር ውስጥ ሲገቡ በኃይል ያማረ ግንኙነት ይሆንላቸዋል ማለት ነው። ጓደኝነት አሁን ጓደኛሞች ያዩናል አይደለም? ይህንን ወስደው መጠቀም አለባቸው። ምን ያድርጉ? ሲገናኙ 3-4 ቢሆኑ የማይወዱትን ነገር ይነጋገሩ። እኔ እኮ የኛው እኮ አልወደውም ትበልና ትንገራቸው ወይም ይንገረው። ያው እንትን እያልኩ ነው እንጂ እቺኛዋን ቀልድ አልወዳትም። ለምሳሌ በአካል ላይ የሚቀለዱ ቀልዶች አሉ። በቆዳ ቀለም፣ በቁመት ርዝመት ማጠር እንደዚህ የሚቀለዱ ቀልዶች አሉ። ላይወደው ይችላል፣ እሱ ላይወደው ይችላል፣ ግን ዝም ብሎ ይስቃል። ግን ሁሌ ይከፋዋል በጣም። ስለዚህ ጓደኛሞች ከሆኑ ግልጽነት ማምጣት አለባቸው። እቺኛዋን ነገር ነው የማልወዳት፣ እንደውም እቺን ፕሮግራም አብረው አይተው መነሻ ሊያደርጉት ይችላሉ። ይሄኛውን ነገር አልወደውም ማለት። ሌላ ጓደኝነት ላይ ይሉኝታ ሲይዝ አንዷ ለምሳሌ የልጇን ትምህርት ቤት ልትከፍል ነው። ሰኞ ትምህርት ቤት መክፈል አለባት። ቅዳሜ ጓደኛዋ ትመጣና ብር አበድሪኝ ትላታለች። አሁን እሷ ብታበድራት ጥሩ ነው፣ ብትሰጣት እኮ ጥሩ ነው። ግን የልጇን ትምህርት ቤት ሰኞ መክፈል አለባት። ግን በይሉኝታ ምን ታደርጋለች? ጓደኛዬ ጠይቀኝ እንዴት አልሰጣትም ብላ ትሰጣታለች። ሰኞ ከትምህርት ቤት ይደወልላታል። ይሄ የማይሆን ነገር ነው። ስለዚህ ማስረዳት ቅድም ያነሳሁት አለ። 3 ናቸው። ፓሲቭነስ፣ አግሬሲቭነስ እና አሰርቲቭነስ ናቸው። አሰርቲቭነስ በትህትና አስረድተሽ በአክብሮት ኖ ስትይ ነው። አግሬሲቭነስ ለምሳሌ አውሮፕላን ውስጥ ገብተሽ ወንበርሽ ላይ ከተቀመጠው ሰውዬ ጋር ከተጣላሽ ነው፣ ወንበሬ ነው ተነሳ ምናምን ብለሽ ከተጣላሽ አግሬሲቭነስ። ፓሲቭነስ መካከለኛው ወንበር ላይ በቃ ምንም ማድረግ አልችልም ብለሽ ስትቀመጪ ፓሲቭነስ ነው።
ከነዚህ ሁሉ በጣም ጥሩ አሰርቲቭነስ። ሲኒማ ቤት ገብተሻል እንበል። ሲኒማ ቤት ገብተሽ ከኋላሽ የተቀመጠው ሰውዬ እግሩን እንደዚህ ያጫወተ እግሩ ይነቃነቃል እና እግሩን ሲያነቃንቅ ወንበሩን ይመታዋል፣ ጓ ያደርጋል። አሁን ፓሲቭነስ ከሆነ የምትከታዩ ጸጥ ብለሽ እንደተቃጠልሽ ዝም ብለሽ ጨርሰሽ ትወጫለሽ። አሰርቲቭ ኮንሽንስ ዞርቲና እንትን ጫማ እየረበሸኝ ነው ሶሪ ብለሽ በአክብሮት በትህትና ህይወትሽን ይለውጠዋል። አሰርቲቭነስ በጣም ይለውጠዋል። ጓደኝነት በሚውቹዋል ሪስፔክት ላይ የተመሰረተ ነው። እርስ በርስ በመከባበር ላይ መመስረት አለበት። በኢምፓቲ ያንቺ የሚሰማሽን ስሜት እኔ ተሰምቶኝ በአንቺ ቦታ እያረኩ ራሴን እያየሁ በዛ ላይ የተመሰረተ ነው። በጥቅም ላይ አይመሰረትም። ጥሩ ጓደኛ ያላቸው ሰዎች የተሻለ የአእምሮ ጤና አላቸው። ያ ግን የሚሆነው ተነጋግረው የሚወዱትንና የማይወዱትን ነገር ተነጋግረው ይቺን አልወድም፣ ሁለተኛ እንዲህ እንዳትሉኝ፣ እንዲህ ስትሉኝ አልወድም። ለምሳሌ ባገኟት ቁጥር መቼ ነው የምታገቢው ሊሏት ይችላሉ። አንቺ አታገቢም እንዴ? መቼ ነው የምታገቢው? ወይም ደግሞ ከዛም አልፎ አሁን ባውንደሪ ተመልከች፣ ከዛም አልፎ እድሜሽ እኮ እየሄደ ነው ሊሏት ይችላሉ። ይኸውን ባውንደሪ። ይሄ ነገር እሷ በተገናኙ ቁጥር ዳውን የሚያረጋት ከሆነ ስትለያይ ከነሱ ጋር ተጫውታ ስትለያይ ከፍቷት አንድ ሳምንት የምትቀመጥ ከሆነ ሻሱ ተልተም ይሄን ነገር እኮ አልወደውም ማለት አለበት። በግልጽ ካደረጉት ከዛ በኋላ ተከባብረው ህይወታቸውን ኢንጆይ ያደርጋሉ። ወላጆች ላይ ከፓረንቲንግ ስታይልስ የሚባሉ አሉ። ከፓረንቲንግ ስታይልስ አንዱ ፐርሚሲቭ የሚባለው ፓረንቲንግ ስታይል ነው። ፐርሚሲቭ ፓረንቲንግ ስታይል ልጅ የሚለውን ነገር ሁሉ እሺ ማለት ነው። አይፓድ ይገዛልኝ፣ እሺ። ላፕቶፕ ይገዛልኝ፣ እሺ። ስልኬ ይቀየር፣ እሺ። ለረፍት ዱባይ መሄድ ትፈልጋለሁ፣ እሺ። ጓደኛዬ ቤት ማደር እፈልጋለሁ፣ እሺ። አሁን አባትና እናት ምን ማድረጋቸው መሰለሽ? ለልጆቹ በቃ ሀብት አላቸው፣ የወደደውን ሁሉ ማድረጋቸው ነው። ግን በጣም እየጎዱት ከአራቱ ፓረንቲንግ ስታይልስ በጣም ፈጽሞ ተቀባይነት የሌለው ፐርሚሲቭ ፓረንቲንግ ስታይል ነው። ጥሩ እያደረጉለት እንዳልሆነ ይወቁ ወላጆች። እኔ ለልጆቼ ማድረግላቸው ነገር አለ። አንዳንድ ነገሮች ላይ ኖ እላቸዋለሁ፣ እሺ እምላቸዋለሁ። ልደት ልሂድ፣ እሺ። እንደዚህ እሺ። ዴንጀር የሌለባቸው አጥንቼ ከወላጆቻቸው ጋር ተደዋውዬ አደጋ የሌለበት። ከዛ አንዳንድ ነገር እነሱ ጥሩ የመሰላቸው ግን ጥሩ ያልሆነ ነገር ሲመጣ የዛ ጊዜ ኖ እላቸዋለሁ። እና ወላጆች ገንዘብ ስላላቸው ጥሩ ነገር ያደረጉ እየመሰላቸው ፐርሚሲቭ ሆነው ሁሉን ነገር ለልጅ እሺ ካሉ ልጆቻቸውን ችግር ውስጥ ይከታሉ። አይ ቲንክ ይሄኛው ከሁሉ የሚከብድ ይመስለኛል። የስራ ጉዳይ አለቃ ነው። ጆብ ዲስክሪፕሽን አለሽ። ምህረት ኢቢኤስ ውስጥ የምትሰሪያቸው ጆብ ዲስክሪፕሽንስ አሉ። ይሄ የምህረት ስራ ነው ተብሎ ጋዜጠኛ ምህረት የምትሰራቸው ስራዎች እነዚህ ናቸው ብሎ ተወስኖልሻል። ግን ከዛ ያልፍና ሌላ መስሪያ ቤቶች ከዛ አልፈው ያ ሰው ከተሰጠው ጆብ ዲስክሪፕሽን የስራ ዝርዝር ውጪ የሆኑ ነገሮችን እንዲሰራ ይጠየቃል። ደስተኛ አይሆንም። አሁን ምንድነው ማድረግ ያለበት? አንድ ቀን ሊታገስ ይችላል፣ 2 ቀን ሊታገስ ይችላል። አንዱ በስራ ቦታ ወርክ ፕሌስ በርናውት የሚባለው ወርክ ፕሌስ በርናውት ከሚመጣባቸው ነገሮች አንዱ ይሄ ነው። ከስራ ዲስክሪፕሽን ውጪ ከጆብ ዲስክሪፕሽን ውጪ እንዲሰሩ ሲታዘዙ ወይም ከሰዓታቸው ውጪ እንዲሰሩ ሲታዘዙ። አሁን እዚህ ጋር አሰርቲቭነስ እንዴት ነው የሚመጣው? አይጣላም ካለቃው ጋር። ከተጣላ አግሬሲቭነስ ነው። ዝም ብሎ አይገዛም። ከተገዛ ፓሲቭነስ ነው። አሰርቲቭነስ ግን ምንድነው የሚያደርገው? ጊዜ ጠብቅና በጣም በትህትና ሆኖ በአክብሮት ሆነ አለቃውን እኔ ስራዬ ይሄ ነው፣ ተጨማሪ ይሄን በመሰራበት ጊዜ ይቃጠላል፣ ለልጆቼ ጊዜ መስጠት አልችልም፣ እማነብበት ጊዜ ይወሰዳል። እና እነዚህ ነገሮች ቢነሱልኝ። አሁን አሰርቲቭነስ ላይ ምን አለ መሰለሽ? አክብሮትና ትህትና አለ፣ ጥበብም አለ። ገብቶ በጥበብ በአክብሮት በትህትና ያ ነገር እየጎዳው እንደሆነ መናገር አለበት። ፓሲቭ ሆኖ ግን እዛ ሄደ እሺ ይሄን አድርግ፣ እሺ ይሄን አድርግ፣ እሱ እያስደሰተ ነው ይመስለው፣ ግን ውስጡ ከፍቶታል። አለቅየው ደግሞ ላያውቅ ይችላል እኮ እየተጎዳ እንደሆነ አለቅየው ላያውቅ ይችላል። ስለዚህ አሰርቲቭ ስትሆኚ ጥበበኛ ሆነሽ በአክብሮት በትህትና ትገቢና ይሄኛው ነገር አይመቸኝም፣ ሌሎች ቢሰሩት
ቤተሰብ ይጠብቀኛል፣ የማንበቢያ ጊዜን ይወስዳልና እንደው ይሄን ብታስተካክልልኝ ታያለሽ። ያስተካክልሽ እና ስራ ቦታ ላይም ኖ ማለት ሳይሆን ይሄ አግሬሲቭ የሆነ ኖ ሳይሆን ስራሽ እንዳታጪ በትህትና ነገሩን ማስረዳት በጣም አስፈላጊ ነው። የምንለው ቅድም እንዳልነው በህይወታችን ወሳኝ የሆነ አሁን ለተማሪዎች እንደነገርናቸው ህይወታችንን የሚጎዳ ከሆነ አእምሯችን ላይ ጭንቀት እያመጣብን ከሆነ አንዛይት እያመጣብን ከሆነ ያ ጉዳይ ለምሳሌ ቃላቱ፣ ቀልዱ ጭንቀት እያመጣብን ከሆነ ድብርት እያመጣብን ከሆነ ዲፕሬሽን ያንን ነገር ካሳለፍን በኋላ ሄደን ዳውን ሆነን የምንቀመጥ ከሆነ ዲፕሬሽን እያመጣብን ከሆነ የአእምሮ ጤናችንን እየጎዳብን ከሆነ ማንበቢያ ጊዜያችንን የሥራ ጊዜያችንን እየጎዳብን ከሆነ እነዚህ ነገሮች ነው ማለት አለብን። አሁን አንቺ ጋር ቃለ መጠይቅ እየሰጠሁ ነው አይደል? ደስ ብሎኝ ነው የመጣሁት። ቶፒኩ አሳምኖኝ ሚዲያችሁም ደግሞ ለህዝብ እንደሚደርስ ይሄ መልእክት ሰው ጋር ደርሶ ለውጥ እንደሚያመጣ ስለማወቅ ነው። በየቀኑ ብዙ የኢንተርቪው የቃለ መጠይቅ ግብዣዎች ይመጡልኛል። ሁሉን እሺ ብልስ እችላለሁ? አልችልም። አንዳንዶች አዲስ ፕሮግራም ጀምረው ያው እንዲታይ ከመፈለግ ከመውደድ፣ ግን አሁን ሁሉንም እሺ ካልኩኝ መቼ ነው እኔ ሪፊል የማደርገው? መቼ ነው የማነበው? መቼ ነው የማሰላስለው? መቼ ነው ቀደሙ ምጨምረው ደግሞ? ስለዚህ አሁን ሁሉም ጋር ልገኝ ካልኩኝ አይሆንም። እዚህ ጋር ካውንስሊንግ የምሰራዋል፣ እዚህ ጋር ማስተምረዋል፣ እዚህ ጋር ስለዚህ ሁሉ ሚዲያዎች ላይ መገኘት አልችልም። ስለዚህ ሲደውሉልኝ አስረድቼ እንዲህ ስለሆነ ነው በጣም ይቅርታ ጠይቃለሁ ግን አልችልም እላለሁ። በትህትና ነው፣ በአክብሮት ነው። ከዛ ደግሞ የሰራሽውን ነገር እስቲ ዩቲዩብ ላይ ላኪልኝ ወይም ላክልኝና አየዋለሁ እላቸዋለሁ። ኦፌንድ ሳላረጋቸው ሳላስቀይማቸው ነው ማለት ግን እችላለሁ። ስለዚህ ጊዜያችንን የሚፈጅብን ከሆነ ገንዘባችንን የምናጣበት ከሆነ የልጆቻችን የምንሰጠውን ጊዜ የሚወስድብን ከሆነ ጭንቀት የሚያመጣብን ከሆነ ድብርት የሚያመጣብን ከሆነ አላስፈላጊ ሪሌሽንሽፕ ውስጥ የሚያስገባን ከሆነ ቅድም እንዳልነው ነው ማለት ባለመቻል ስላሳዘናት ፍቅረኛዋ ካረገችው ራሷን ከባድ ችግር ውስጥ ይሄ ደግሞ የማይወጣበት ችግር ነው። ከባድ ችግር ውስጥ ሊጋቡ ይችላሉ፣ ግን በህይወት ዘመኗ የምትጸጸትበት ትዳር ይሆን። ዩኒቨርሲቲ ተማሪ ሆና በንዝነዛ አንዱ ተማሪ ወደድኩሽ አበድኩ ምናምን ልቤ ተቃጠለ ብሎ ከዛ እስከ እሷ ጋር ግንኙነት ጀምሮ ወደ ጾታዊ ግንኙነት ከወሰዳት ምን ይሆናል? ስለሚያዩን ነው ወጣቶች። እርግዝና ይመጣል፣ ሴክሹዋሊ ትራንስሚትድ ዲዚዝ ይመጣል፣ ኮምፕሊኬሽን ይመጣል፣ አደጋ ይመጣል። በኋላ ልትተወው ስትል አንዴ ከጀመሩ በኋላ አልተውሽም ይመጣል፣ ቫዮለንስ ይመጣል። ኖ ማለት በአክብሮት እና በትህትና እጅግ በጣም አስፈላጊ። ከዚህ ለስራ አንድ ቦታ እየሄድሽ ነው። ሌትስ ሴ ለንደን ልትሄጂ ነው። ትኬት ቆርጠሻል። ትኬት ስትቆርጪ ወንበር መርጠሻል። እንደኔ ከሆንሽ ወደ መስተዋቱ ዊንዶ ሲት የምትወጂ ከሆነ እሱን ትኬት ኦፊስ ሰጥተውሻል ወይም አንቺ መርጠሻል። ያን ስትገቢ አውሮፕላን ውስጥ ስትገቢ ሌትስ ሴ አንቺ ወንበር 12A ነው የመረጥሽው፣ መስተዋቱ ጋር ያለውን ወንበር ነው። ስትገቢ ግን 12A ላይ አንድ ሰው ተቀምጧል። ምንድን ነው የምታረጊው? አሰርቲቭ ካልሆንሽ በቃ ተቀምጦበታል ታፍሪና ምን ማድረግ እችላለሁ ቲና መሀለኛ ወንበር ላይ ተቀምጠሽ ያንን ሁሉ ሰዓት እንደተናደድሽ እንደከፋሽ ትደርሻለሽ። ግን ይሄ ወንበር በትህትና ግን በድፍረት ይሄ ወንበር እኮ የኔ ነው 12A የኔ ነው ካልሽ ወይም ደግሞ ሆስተሷን ትጠሪያትና ይሄ ወንበር ይሄ ነበረ ግን ሰው ተቀምጦበታል ብለሽ በትህትና ስትጠይቂ ሰውየው ይነሳል። አንቺ ዊንዶ ሲትሽ ላይ ተቀምጠሽ በደስታ ትሄጃለሽ። ይሄ አሰርቲቭነስ ይባላል። አንዱ ትርጉሙ አሰርቲቭነስ ከይሉኝታ ርቀሽ መብትሽን የማስጠበቅ ችሎታ አሰርቲቭነስ ይባላል። ሌላ ምሳሌ ልንገርሽ። እኛ ሜዲካል ስኩል እያለን ሕክምና ተማሪዎች እያለን ጓደኛሞች ሲያወሩ ወንዶቹ ጓደኞቻችን አንቺ ይባባላሉ እና አንቺ ያጠናሽ እንዴው ዛሬ በጣም እያጠናሽ ነው ደግሞ በጣም አሪፍ ሰራሽ ፈተናውን ይባባላሉ። አንድ ቀን ከመካከላችን አንዱ በጣም ዲሲፕሊን የሆነ ጓደኛችን ነው ተነሳና አንድ ጊዜ ይቅርታ አድርጉልኝ አለ። እኔ ያለ
አንቺ ሲሉኝ አልወድም አለ። ስለዚህ አንቺ አትበሉኝ አለ። ስታወሩ አንቺ ምናምን እናንተ ከፈለገ እኔ ግን አትበሉኝ፣ እኔ ወንድ ነኝ፣ አንቺ መባል አልፈልግም ማለት የሴትነትን ማሳነስ ሳይሆን ግን ወንድ ነው። ከዛ ቀን ጀምሮ ሁሉም ተማሪ እሱን ማንም ሰው አንቺ አይለውም። አሁን ምንድነው ያደረገው? መስመር ነው ያሰመረው። አሰርቲቭነስ ማለት በህይወትሽ የምታሰምሪው መስመር ነው። ከዚህ አትለፊ፣ ከዚህ አትለፉ። ይሄ እኔ ባውንደሪ ነው። ባውንደሪውን አስመር ያለሁና በቃ ጓደኞች እንዲያትበሉኝ ማለት አሰርቲቭነስ ነው። መስመርሽን ማስመር፣ የማትወጂውን ነገር መናገር፣ ይሄን አልወድም እንዲህ ሲሉኝ አልወድም ማለት እሱ አሰርቲቭነስ። መጨረሻ ነጥብ የማደርገው መቼም ከፈጣሪ የበለጠ ደግ የለም አይደል? ከፈጣሪ የበለጠ ቸር የለም። ግን እሱን ስንጠይቀው፣ በጸሎት ስንጠይቀው አንዳንዱን ራይት አዌ የስ ይላል። ሁለተኛው እሺ ይልና ግን ጊዜ አለው፣ ነገርን ሁሉ በጊዜ ውብ አድርጎ ሰራው ስለሚል ጊዜ ይቀጥርለታል። 6 ወር ሊሆን ይችላል፣ ከዓመት በኋላ ከወር በኋላ ሊሆን ይችላል፣ ግን ጊዜ ይቀጥርለታል። አንዳንዱ ግን ማወቅ ያለብን ስንጸልይም እሱ ራሱ በጣም ደግ የሆነው ቸር የሆነው ኖ የሚልበት ጊዜ አለ። ያንን ሪስፔክት ማድረግ ያስፈልጋል። ሳውዝ አፍሪካ ካልሄድኩ ትይዋለሽ፣ ከዛ ቪዛ እንዲመታልኝ ብለሽ ጾም ጸሎት ይዘሽ ምናምን ከዛ ስትገቢ ትከለከያለሽ። ከላይ ኖ ብሏል። ለምን? ሄደሽ እንደማትጠቀም ያውቅ። በረከትሽ እዚህ እንዳለ ያውቅ። እድል ፈንታሽ እዚህ እንዳለ ያውቅ። ስለዚህ አንዳንድ ነገሮችን ይከለክለናል፣ አይሆንም ይላል። እንደውም አንዱ እኔ ፈጣሪን እግዚአብሔርን የምወድበት ምክንያት አንዳንድ ነገሮችን ጠይቄው በህይወቴ አይቻልም ብሎኝ ያውቃል። በድርጊቱ አይሆንም ብሎኝ ያውቃል። ያ ግን ከቆይቼ ሳየው ያ አይሆንም ያለኝ ነገር ግን እሱ ልክ ነበረ፣ በጣም ልክ ነበረ። እኔ ልክ አልነበርኩም። ፈልጌው የነበረው ነገር የሚያጠፋኝ ነው። ለእኛ ደም ፈቃድ ይሁን ካልሽው እኮ እሱ መርጦ እሱ አዘጋጅቶ በትክክለኛው ጊዜ በትክክለኛው ቦታ መልካም ያደርጋል። አንዳንዴ ግን እሱ እምቢ ሲለን እኛ በራሳችን እነሳና በራሳችን ወይ በሌላ መንገድ ትክክለኛ ባልሆነ መንገድ ሄደን ጉቦም ከፍለን ምንም አድርገን ብድግ ብለን ሄደን እንጎዳለን ከፈቃድ ውጭ ወጥተን። ስለዚህ በአንዳንድ ንግግሩ እሱ በድርጊቱም አይሆንም ሲልሽ እሺ አመሰግናለሁ ብሎ መስማማት ጥሩ